የሐዋርያት ሥራ 27 ከቁጥር 22 እስከ 26 የምንችል ሰዎች ለእግዚአብሔር ቃል ክብር በእግሮቻችን እንቆማለን። ከቁጥር 22 ጀምሮ በጌታ በኢየሱስ ክርስቶስ ስም ቃሉ እንደዚህ ይነበባል። አሁንም አይዟችሁ ብዬ እመክራችኋለሁ፣ ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳን አይጠፋምና የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገሜ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ትርጉሙ ላይ በሕይወት ይለዋል። ስለዚህም እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁና። እግዚአብሔር ይቆማል። እግዚአብሔር ይቆምልናል። ብዙ ቆመውልን ብዙዎችን ድጋፍ አድርገን ረጅም ሳንሄድባቸው ተሰነካክለን የወደቅንበት ላይ ዳግመኛ ላንሰነካከል ዳግመኛ ላንወድቅ እርሱ እግዚአብሔር ይቆምልናል። ታውቃላችሁ፣ በክርስትና የህይወት ምዕራፎቻችን ስደት፣ መከራ፣ ብዙ ጭንቅ፣ ብዙ ምዕራፎቻችን፣ ብዙ መዘጋት፣ ብዙ መከፈቶች፣ እንዲህ አይነት ነገሮችን እያስተናገድን የምንኖረው ህይወት ነው። ይሄ ደግሞ እንግዳ ነገር አይደለም። ኢየሱስ ክርስቶስ እንኳን በስጋ ወራት ፍጹም ሰው በነበረበት በዚች ምድር ላይ በተመላለሰበት ወቅት እንዲህ አይነት ነክ ነገሮችን ያስተናገደበት፣ ከዚህም የተነሳ ብዙ ጭንቀት፣ መከራ፣ ስደት፣ በወዳጅ መጠላት፣ መገፋት፣ ተላልፎ መሰጠት፣ እንዲህ አይነት መሰል ነገሮችን አስተናግዷል በምድር ቆይታው። በዚህ ቆይታው ወቅት ግን ምድረ በዳው ወቅት ላይ ምድረ በዳውን በሙሉ ያገለግሉት የነበሩ መላእክት ነበሩ። ደግሞም የምዕራፉ መዝጊያና መጨረሻ ወቅት ላይ የመጣበትን ተልእኮ ሊፈጽም ሲል እጅግ ተጨነቀ። በተጨነቀበት ወቅትም ደግሞ የሚያበረታ መልአክ ከእርሱ ጋር ነበር። ልክ እንደዚህ በክርስትና ህይወቶቻችን የምናስተናግዳቸው ነገሮች እንግዳ አይደሉም። እርሱ ኢየሱስ ላይም የተፈጠሩ እርሱ ላይም የተስተናገዱ፣ ነገር ግን በእነዚህ በምናልፍባቸው የህይወት ምዕራፎቻችን በእነዚህ ጭንቅ፣ ብዙ ውጣ ውረድ፣ ብዙ ምድረ በዳ እንዲህ መሰል በሆኑ ነገሮች ላይ የሚያጠፋና የሚገድል ባለበት የመቀጠላችን ምክንያት አምላካችን እግዚአብሔር ከኛ ጋር ስላለ። ዛሬም የማያጠፋ የማይገድል ከዙሪያችን ተበትኖ ሳይሆን የሚያጠፋውም የሚገድለውም ባለበት የመቀጠላችን ምክንያት እግዚአብሔር ስለቆመልን ነው። ሰቆቃወ ኤርምያስ 3 ላይ ምን ይላል? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ማለትም የሚያጠፋ ባለበት ማለት ነው። የሚያጠፋ ባለበት ከሁኔታው ከነገሩ፣ ደግሞስ እነዛ እስራኤላውያን እግዚአብሔርን ራሱ ካለመታዘዛቸው የተነሳ መጥፋት ባለባቸው ሁኔታ ውስጥ ያለ መጥፋታቸው ምክንያት እርሱ እግዚአብሔር ስላለ። የሚያጠፋማ ነበረ፣ የሚገድል ዛሬም አለ። የሚያጠፋ ባለበት፣ ገዳዩም ባለበት፣ ጠላት ወዳጅ የነበረው ሩቅ የሆነበት፣ ብዙ ጭንቅ፣ ብዙ ምድረ በዳ እንዲና መሰል ነገሮችን በምናስተናግድበት በዚህ ሁኔታ ውስጥ የመቀጠል ምክንያት እግዚአብሔርና እግዚአብሔር ብቻ። ያልጠፋ ነው ከዚህ የተነሳ ነው። የሚያጠፋ ብዙ አለ። ከሁኔታው የተነሳ መጥፋት ነበረብን። ከነገሮች የተነሳ
ከማዕበሉ ከንፋሱ ከምናስተናግዳቸው ከጠላትም የተነሳ መጥፋት ነበረብን። ተውት፣ ይሄ ሁሉ ቢቀር ከድካሞቻችንና እግዚአብሔርን ራሱ ካለመታዘዝ ለእግዚአብሔር እንደሚገባ ኑሩ ስለሚል እግዚአብሔር ቃል እንደሚገባ ባለመኖራችን እንኳን መጥፋት ነበረብን። በዚህ ሁሉ መጥፋት ባለብን ወይም ገዳይ ባለበት በዚህ ሁኔታ ውስጥ የመቀጠላችን ምክንያት ግን ራሱ እግዚአብሔር ነው። እግዚአብሔር ስለቆመ ሕያው ምሕረት ስላለ ቶሎ ቃሉን ብዬ ልጸልይ። ጳውሎስና አብሮት የነበሩ ወደ ሮም ጉዞ ጀመሩ። በጉዞ ላይ ባሉበት ወቅት ግን እጅግ ኃይለኛ የሆነ ንፋስ፣ ማዕበል፣ ወጀብ የሚያጠፋና የሚገድል መንገዶቻቸው ላይ ድቅና አለ። ትንቢታዊ መልእክት ነው። ታይቶላቸው ወጥተው ሮም ለመድረስ አቅደው ነገር ግን መንገዶቻቸው ላይ መንገድ የሚያቋርጥ መንገድ የሚያስቀር የሚያጠፋ የሚገድል ብርቱ ነኝ ባይመሳይ ኃይለኛ ንፋስ ብቅ ያለበት ወጀብ ማዕበሉን እጅግ እያስተናገዱ ያሉበት ወቅት። ከዚህም የተነሳ ታውቃላችሁ የክፍሉን ሐሳብ በብዙ ጭንቀት ውስጥ የነበሩ መርከቢቷን በመሰባበር ደግሞም አያሌ ቀን ፀሐይና ከዋክብት ሩቅ የሆነባቸው ቀን እንኳን መለየት እስኪሳናቸው በእንደዚህ አይነት የህይወት ምዕራፍ ውስጥ በጉዞ የስጋት የሰቀቀን የጭንቅ ምናልባትም መሽቶ በነጋ ቁጥር ሞታቸውን የሚጠባበቁ ተስፋ አተን ነበር አይልም ትርጉሙ ላይ ተስፋ የመነመነበት ተስፋ ማያዩበት በእንዲህ አይነት ምዕራፍ ውስጥ ሆነው ጳውሎስ ብድግ አለ። እንግዲህ ስሙኝ፣ በእንዲህ አይነት ከባድ ንፋስ፣ በእንዲህ አይነት ጭንቅ፣ በእንዲህ አይነት ጉጣ ውረድ፣ በእንዲህ አይነት ምድረ በዳ ደግሞስ የሚያጠፋና የሚገድል ባለበት የመቀጠላችን ምክንያት የተባለብን ጋር ለመድረስ ምክንያቱ ይሄ ንፋስ፣ ይሄ ማዕበል፣ ይሄ ወጀብ እየመጣና እያስተናገደ እያናወጠን ያለው ነገር የማያጠፋና የማይገድል ሆኖ አይደለም። ንፋሱም ማዕበሉም ወጀቡም ራርቶልን አይደለም። ወይም አንድ ወቅት ላይ እንደነፈሰው ልከኛም ንፋስ ሆኖ አይደለም። ንፋሱ ኃይለኛ ማዕበሉም ከባድ የሚያጠፋ የሚገድል ነው አላቸው። ነገር ግን በሚገድልና በሚያጠፋ መካከል የሚያኖር እርሱ ስላለ እንጂ ያልጠፋ ነው ገዳይ ስለሌለ አይደለም። ያልሞት ነው ጠላት ስለሌለን አይደለም። ጠላት እያለ የሚያጠፋ ማዕበል ኃይለኛ ንፋስ እያለ ለሊቴ ቆማል አለ። የሚያበረታ አለ፣ የሚያስቀጥል የሚያደርስ አለ አለ። ንፋሱ የሚያጠፋ ወጀቡም የሚገድል ማዕበሉም የሚያስጨንቅ ነው። ያለ መጥፋታችን ያለ መሞታችን ምክንያቱ የቆመ አለ። ማን ነው? የእርሱ የሆንኩት ነዋ፣ የማመልከው ነዋ፣ እርሱ ሕይወቴ ግድ የሚለው ነዋ፣ ቄሳር ፊት ልትቆም ይገባል ያለኝ ኪዳን የሰጠኝ የኪዳኑ ባለቤት እርሱ አለ። እርሱ ስላለና
በተሰባበረ መርከብ ቄሳር ፊት ያደርሰኛል አለ። እና ትደርሳላችሁ እኮ እያልኳችሁ ነው። የእርሱ የምሆነው የማመልከው ማለት የተያዝኩበት እጆቹ ላይ እኮ ነኝ። ለሚያየኝ መርከብ ላይ ነኝ። ለሚያየኝ ተስፋ የማይሰጥ ነገር ላይ ነኝ። ራሴን ሳየው ታይዣለሁ። በውሃው ላይ ከምንሳፈፍበት መርከብ ይልቅ እጆቹ ዋስትና ነው። የእርሱ የሆንኩት በእንደዚህ አይነት ሁኔታ ውስጥ ደግሞ የማመልከው እየተሰባበረ የማመልከው መልአኩን ሲልክ አይደለም ማመልከው፣ በተሰባበረ መርከብ ላይ የማመልከው ኃይለኛ ንፋስ እየመጣ ብርቱ ማዕበል ወጀብ ተነስቶ አምልኮ አይቋረጥም። ተምኖልኛል ዋጋዬ የእርሱ የምሆን ገና ከመጀመሪያው ተናግሮኛል። ምን ቄሳር ፊት ልትቆም ይገባል። አይገርም? የታየባችሁ ጋር ልትቆሙ ይገባችኋል። የትኛውም ማዕበል አያሰጥማችሁም። የትኛውም ወጀብ አይዛችሁም። አጥፊው ባለበት ትቀጥላላችሁ። ገዳዩ ባለበት የሚያስቀጥል ህይወትን የሚሰጥ አምላክ አለ የቆመ። የሚጥል ባለበት የሚያነሳ፣ ተስፋን የሚያሳጣ ባለበት ተስፋን የሚሞላ፣ በማይኬድበት ላይ የሚያስኬድ፣ የሚያጠፋ ባለበት የሚያስቀጥል እርሱ እግዚአብሔር ከእናንተ ጋር ነው። ይገርማችኋል አለ ጳውሎስ። ብርቱና ጎበዝ ካፒቴን ስላለ የምትቀጥሉ እንዳይመስላችሁ። መቶ አለቃውም ከነ ወታደር በመርከቢቷ ውስጥ ስላለ የምትደርሱ እንዳይመስላችሁ። መሪዋን እንደወደደ የሚዘውረው ካፒቴን ባለበት እሱም ተጨንቋል። ወታደሩም መቶ አለቃውም ግራ ገብቷቸዋል። ካፒቴን ስላለ አትደርሱም። መቶ አለቃውም ከነ ወታደር አትደርሱም። በእናንተ መካከል ግን እኔ ብቻ ሳልሆን እናንተንም ጭምር የሚያደርስ በሕይወት የሚያስቀጥል እርሱ ሌሊት ቆሞ ነበር አለ። ማለት ምንም ስላለን አንቀጥልም፣ ማንም ስላለም አንጨርስም። የሚቆም ግን አለ፣ እግዚአብሔር ይባላል። የእርሱ የሆንን የምናመልከው እንኳንም በክርስቶስ በኩል እጁ ገባን። የሚያጠፋ ባለበት፣ ገዳይ ባለበት፣ ኃይለኛ የተባለው ያ ነፋስ ኃይለኛ የተባለው ከዚህ በፊት ብዙ ገድሎ ነው። ከነሱ በፊት ብዙ መርከብ አጥፍቶ ነው። ሕይወት ሲነጥቅ ስለሚታወቅ ነው። እዚህኛው ላይ ግን አልቻለም። ኃይለኛ ተብሎ ስም ቢሰጠው ኃይለኛ ብርቱ ነበር። ለካ ኃይለኛው ላይ ለካ ሌላ ኃይለኛ አለ። ብርቱ ነኝ ባይ ላይ ሌላ ብርቱ አለ። የአማልክት ሁሉ አምላክ የሆነ የነገስታት ሁሉ ንጉስ ጌታ ነኝ ባሉት ላይ ጌታ የሆነ አምላካችሁ እግዚአብሔር ይባላል። እናማ እግዚአብሔር ዛሬ ምን ፈለገ? እኔ ቆምላችኋለሁ።
የሚያጠፋው ባለበት፣ ገዳይ ባለበት፣ ዛሬም ጠላት ባለበት እኔ እቆማለሁ አለ። የእርሱ የሆናችሁ የምታመልኩት እርሱ አምላካችሁ ታዲያ ታማኝ ነው። ኤርምያስ እንዲህ አለ፣ ጠላቶቼም ባላጋራዎቼም ደግሞም ወዳጅ ባልንጀራዎቼ ውድቀቴን በመጠባበቅ ቃል በቃል በመጠባበቅ ሊያጠቁኝ ሊገድሉኝ አንዳች ሊያመጡብኝ ፈለጉ። እኔም አቅም በሌለኝ ሰዓት ምንም ማድረግ በማልችልበት በዚህ ሰዓት ምንም ሳላደርግ እግዚአብሔር የተናገረኝን በመናገሬ ብቻ የኔ የሆኑት ወዳጆቼ ጠላቶቼ ውድቀቴን በመጠባበቅ አንዳች ሊያደርጉ አንዳች ፍለጋ ተነሱብኝ። ምንም ኃይል በሌለኝ ሳጠብቅ ከዛ እንዲህ አለ፣ እንዲህ ባደቡብኝ ሰዓት ነገር ግን አምላኬ እግዚአብሔር እንደ ኃይለኛ ተዋጊ ከኔ ጋር ነበር። ውድቀቴን እየተባበቁ ባለበት ሰዓት አንዳች ሊያደርጉኝ አንዳች ሊያደርሱብኝ ቃል በቃል ሊበቀሉኝ በተነሱበት ሰዓት እርሱ እግዚአብሔር እንደ ኃይለኛ ተዋጊ ማንም እንደማይቀርበው ተነሳ አለ፣ ከእኔ ጋር ቆመ። እግዚአብሔር ሲቆም እንዲህ ነው። ይገርመኛል። እንደ ኖርማል ተዋጊ አይልም ክፍሉ፣ እንደ ኃይለኛ ተዋጊ ለአንድ ኤርምያስ። አዎ የእርሱ ነዋ። ቢደክምም ኤርምያስ አምላኩ ታማኝ ነዋ። ለአንድ ኤርምያስ እንደ ኃይለኛ ተዋጊ ቆመለት። እንዲህ ይቆምላችኋል። ወዳጆቹም የሩቆቹም ጠላት ሆነው በተነሱበት በዛው ባደገበት ሰፈር እግዚአብሔር ቆመለት። ምን ማለት ነው? አጥፊው ባለበት ያቆማቸዋል። ገዳዩ እያየ የጠነሰሰው ውድቀቶቻችሁን በመጠባበቅ አንዳች ለማድረግ ብርቱ መሳሪያ ይዞ የቆመው እርሱ እያየ እግዚአብሔር ያስቀጥላችኋል። የሚያስለቅሰው በከበባችሁ ላይ ደስታን ይሞላባችኋል። አምላካችን እንዲህ አይነት አምላክ ነው። መዝሙር 18:18 ይሄን ይጸልያለሁ። በመከራ ቀን መጡብኛል። ይረብሸኛል ይሄ ቃል። ጠብቀው በመከራ ቀን ከፍ ብላችሁ ታነቡ። የማልቋቋማቸው ጠላቶቼ ትርጉሙ ላይ የማልቋቋማቸው በዘውዴ እንኳን የማልመክታቸው በመከራዬ ቀን አንዳች ማድረግ በማልችልበት ሰዓት ምንም በሌለኝ ሁሉ በከዱኝ ሰዓት በመከራዬ ቀን ጠብቀው መጡብኝ። ቃል በቃል መጡብኝ አለ። እግዚአብሔር ግን ደገፈኝ አለ። መጥተዋል እኮ ሕይወቶቻችሁ ላይ መጥተዋል እኮ ዛሬ ጠብቀው መጥተዋል፣ ቀጥረው መጥተዋል። ምንም ማድረግ በማትችሉበት አንዳንዴ ገጥሟችሁ አቅም መንበርከክ እንኳን በሚያቅታችሁ ሰዓት አቅም መንፈሳዊ አቅም እንኳን በተወሰደብን ሰዓት ጠብቀው መጡብኝ።
መጡብን። በዚህ ሰዓት እንገድለዋለን፣ ይጠፋል፣ እንዲና እንዲያ ይሆናል። እንደ ቀድሞ አይደለም፣ ኃይል ከሱ ዘንድ የለም ባሉበት በዛ ሰዓት መጡብኝ። እንደ ሰው እንኳን መመካት በማልችልበት ተዋጊዎች ከኔ ዘንድ በተበተኑበት ዘውድ ባስቀመጥኩበት ጠብቀው መጡብኝ። እኔም ሳያቸው የማልቋቋማቸው ናቸው። አንብቡት በጌታ አልችላቸውም። በእኔ አይመለሱ። በዚህ ሁኔታ ውስጥ በተከበብኩበት መከራዬን ጠብቀው በመጡብኝ ሰዓት እግዚአብሔር ግን ደገፈኝ አለ። ምን አይነት ታማኝ ነው! ምን አይነት አባት ነው ይሄ ጌታ! ግድ የሚለው እንደ ታናሽ ወንድም እንዲህ ልባርካችሁ። ጠብቀው በመጡባችሁ ሰዓት እግዚአብሔር ይቅደምላችሁ። ቀኛችሁን የያዘው